እስኪ አንድ ጥያቄ ልጠይቅህ። ከውጭ የተደወለልህን ስልክ ስታነሳ የእውነት ምን ይሰማሃል? ናፍቆት ወይስ ግዴታ? ማታ ላይ ደህና ደሪ ብለህ ስልኩን ስትዘጋው የሚሰማ ስሜት ምንድን ነው? እርካታ ወይስ የሆነ ባዶነት? አብዛኞቻችን ራሳችንን የምንሸውድበት አንድ ትልቅ ውሸት አለ። ፍቅር ካለ ሁሉም ነገር ይቻላል እንላለን። ርቀት ቁጥር ብቻ ነው እያልን ራሳችንን እናታልላለን። ግን እውነቱን ልንገር፣ ይህን ቪዲዮ የከፈትከው እኮ ውስጥህ የሆነ ነገር እንደጎደለ ስለነገረህ ነው። የሆነ እየተበላሸ ያለ ነገር እንዳለ ስላወቀ ነው። የርቀት ፍቅር የሚፈርሰው ሰዎች መዋደዳቸውን ስላቆሙ አይደለም። እመነኝ፣ አሁንም ትወዳታለህ፣ እሷም ትወዳለች። ግን ግንኙነቱ እየሞተ ነው። ለምን? ምክንያቱም ባዮሎጂና ሳይኮሎጂ ከርቀት ጋር አይሰሩም። ዛሬ የምነግርህ ነገር ሊጎዳህ ይችላል። ምናልባትም ይህንን ቪዲዮ መሃል ላይ አቋርጠህ ልትወጣ ትችላለህ። ግን ልምከርህ፣ ጨክነህ ስማኝ። ዛሬ የምናወራው ስለተለመደው ናፍቆት ወሬ አይደለም። የምናወራው ስለ አእምሮህ አሰራር፣ ስለ ሆርሞኖችና ብዙ ሰዎች ስለማያወሩት ግን ፍቅርህን በጸጥታ እየገደሉ ስላሉት 6 መራር እውነቶች ነው። ይህን ቪዲዮ እስከ መጨረሻው ካየህ ወይ ግንኙነትን ታድነዋለህ፣ አሊያም ደግሞ ጊዜህን ከመበላት ታድናለህ። ምርጫ አንተ ነው። መጀመሪያ ስለ ፕሮክሲሚቲ ፕሪንሲፕል ወይም ደግሞ የቅርበት ህግ እናውራ። ሳይንስ ምን ይላል መሰለ? ፍቅር ማለት እንዲሁ በሰማይ የሚንሳፈፍ ስሜት አይደለም። ፍቅር ማለት ባዮሎጂ ነው። በተለይ ለኛ ለወንዶች ፍቅር በተግባርና በአካል መገኘት ላይ የተመሰረተ ነው። እዚህ ጋር አንድ ብዙ ሰው የማያውቀው the mere exposure effect የሚባል ሳይኮሎጂ አለ። ሰዎች ይበልጥ ለሚያዩትና በአካላቸው ላለ ነገር ስሜታቸው ይጨምራል። አንተ እዚህ አዲስ አበባ ሆነ ወይም የሆነ ከተማ ውስጥ ሆነ እሷ አሜሪካ ወይም ዱባይ ሆና የምታዩት ስክሪን ነው። ስክሪን ደግሞ ቀዝቃዛ ነው። እስኪ አስበው፣ አብራችሁ ሻይ ቡና ስትሉ፣ ዝም ብላችሁ ስትቀመጡ ወይም ደግሞ ስትነካኩ የሚለቀቀው ኦክሲቶሲን የሚባል ሆርሞን አለ። ይሄ ሆርሞን ነው ፍቅርን የሚያጣብቀው። በቪዲዮ ኮል ስታወራ ይህ ሆርሞን አይለቀቅም። ይልቁንስ አእምሮህ እወዳታለሁ እያለ ራሱን ያስታውሳል እንጂ ሰውነትህ ግን ፍቅሩን ፊል እያደረገው አይደለም። ይህንን በደንብ ልብ በል። ፍቅር ወደ ኢማጂኔሽን ወይም ደግሞ ወደ ምናብ ይቀየራል። እስኪ በእኛ ሀገር ሁኔታ እንየው። እስኪ አስበው፣ አንተ እሁድ ፕሮግራም ይኖርሃል። ጓደኞች ከፍቅረኞቻቸው ጋር ሆነው እየተዝናኑ ነው። አንተ ግን ጥግ ይዘህ ዋይፋይ ትፈልጋለህ። እነሱ ሲተቃቀፉ፣ አንተ ከስልኩ በስተጀርባ ላለችው ሴት ኔትወርክ እያስቸገረ ነው ትላለህ። ይህ ቀስ በቀስ ምን እንደሚፈጥር ታውቃለህ? ኮግኒቲቭ ዲዞናንስ የሚባለውን ነገር ይፈጥራል። ይሄ ማለት በተጨባጭ የምትኖረው ህይወትና በአእምሮህ የምትኖረው የፍቅር ህይወት ይጋጫሉ። ይሄ ግጭት ደግሞ ግንኙነቱን ያደክመዋል። ፊዚካል ንክኪ ወይም በአካል ያለ ንክኪ የሌለበት ፍቅር ልክ ውሃ እንደማይጠጣ አበባ ነው። ለተወሰነ ጊዜ ትኩስ ይመስላል፣ ነገር ግን ስሩ እየደረቀ ነው። ሁለተኛው ነጥብ ብዙ ወንዶችን የሚያስጨንቅ ነው። እስኪ ልጠይቅህ፣ በቀን ስንት ጊዜ ምሳ በላሽ ወይም ደግሞ ምን እያደረግሽ ነው ብለህ ትጠይቃለህ? እና ስንት ጊዜስ እውነተኛ መልስ ታገኛለህ? በረጅም ርቀት ፍቅር ጊዜ ንግግር ግዴታ ይሆናል። ልክ ስራ ቦታ ገብተህ ሪፖርት እንደምታደርገው ማለት ነው። ይህን ሳይንቲስቶች ሃይፐር ፐርሰናል ኮሚኒኬሽን ይሉታል። ምን ማለት መሰለህ? በአካል ብትሆን ኖሮ ዝም ብላችሁ ሶፋ ላይ ተቀምጣችሁ ቲቪ ያያችሁ ምንም ሳታወሩ መግባባት ትችላላችሁ። ዝምታው ምቾት ይሰጣል። በረጅም ርቀት ግን ዝምታ ማለት ችግር ማለት ነው። ዝምታ ማለት መቀዝቀዝ ማለት ነው። ስለዚህ ዝምታውን ለመሙላት ዝም ብለህ ታወራለህ። እዚህ ጋር ነው ትልቁ ችግር የሚመጣው። የምታወራው ስሜቱ ስላላችሁ ሳይሆን ካላወራን ግንኙነቱ ይበጠበጣል ብለህ ስለምትፈራ ነው። ይሄ ደግሞ ፐርፎርማንስ አንዛይቲ ይፈጥራል። እሷ ስትደውል አሁን ደግሞ ምን አዲስ ወሬ አለ ብለህ ትጨነቃለህ። ወሬ ሲጠፋ ደግሞ ግንኙነታችን አልቋል ማለት ነው ብለህ ትረበሻለህ። በተለይ በእኛ ባህል ብዙ ጊዜ ወንዶች ስሜታቸውን በቃላት መግለጽ ይከብዳቸዋል። እኛ ወንዶች ፍቅራችንን የምንገልጸው በተግባር ነው፣ በመጠበቅ፣ በማድረስ፣ አብሮ በመሆን። በስልክ ግን እነዚህን ማድረግ አትችልም። ብቸኛው አማራጭ ቃላት ብቻ ነው። ቃላት ደግሞ ያልቃሉ። ተደጋጋሚ ናፍቀሽኛል የሚል ቃል ልክ እንደ ቴፕ ክር እየዞረ ሲመጣ ትርጉሙን ያጣል። አንድን ቃል ደጋግመህ ስትለው ትርጉሙ ይጠፋብሃል። አሁን ላይ ናፍቀሽኛል ስትላት ልክ ሰላም እንደማለት ይቆጠርብሃል። ይሄኛው ነጥብ ምናልባት እንቅልፍ የሚነሳህ ሊሆን ይችላል። እስኪ በቅንነት እናውራ። ማታ 4 ሰዓት ላይ ኦንላይን ሆና ለ30 ደቂቃ ቴክስትን ሳትመልስ ስትቀር አእምሮህ የት ይሄዳል? የሰው ልጅ አእምሮ አንሰርቲኒቲ ወይም ደግሞ እርግጠኛ አለመሆንን ይጠላል። መረጃ ሲጎድል ክፍተቱን አእምሮህ በራሱ ይሞላል። ይሄ በሳይኮሎጂ ገሽታልት ፕሪንሲፕል ኦፍ ክሎዥር ይባላል። ግን ችግሩ ምን መሰለህ?
አእምሮህ ክፍተቱን የሚሞላው በፖዚቲቭ ወይም በአዎንታዊ ነገር ሳይሆን በኔጌቲቭና በፍራቻ ነው። ለምሳሌ እዚህ አዲስ አበባ ውስጥ ብትሆኑና ሳትመልስ ብትቀር አይ ታክሲ ውስጥ ሆና ይሆናል ወይም ደግሞ ስራ በዝቶባት ነው ትላለህ። አውሮፓ ወይም አሜሪካ ስትሆን ግን አታያትም፣ አካባቢዋን አታውቀውም፣ ከማን ጋር እንደዋለች አታውቅም። ያኔ ትንሹ ጋፕ ወይም ደግሞ ክፍተት ትልቅ ጥርጣሬን ይወልዳል። ይሄ ነገር ወደ ዲጂታል ስቶኪንግ ይለወጣል። እያንዳንዱን ፖስት፣ እያንዳንዱን ስቶሪ ላይክ የሚያደርጉትን ወንዶች ሁሉ መመርመር ትጀምራለህ። እሷ ደግሞ ለጓደኞቿ ብላ የምትለቀው ፎቶ ላንተ ሌላ ትርጉም ይሰጣል። ይሄንን ቀሚስ ለምንድን ነው የለበሰችው? ለማን ነው የተለቀቀው? የሚሉ ጥያቄዎች አእምሮህን ይከቡታል። ይሄ የጥርጣሬ መንፈስ ግንኙነቱን ከውስጥ ይበላዋል። ሳታውቀው መቆጣጠር ትጀምራለህ። ማን ነበር አብሮሽ የነበረው? ፎቶ ላኪልኝ ማለት ትጀምራለህ። ይህ ደግሞ እሷን ያፍናታል። አንተ የምታደርገው ስለወደድካት መስሎ ነው፣ ግን እየተፈጠረ ያለው መርዛማ አዙሪት ነው። አለመተማመን የመጣው እሷ ታማኝ ስላልሆነች ላይሆን ይችላል። አለመተማመን የመጣው ኮንቴክስት ወይም አውድ ስለሌለህ ነው። የህይወቷ ተመልካች እንጂ ተሳታፊ ስላልሆንክ ነው። እዚህ ጋር በጣም ግልጽ እንሆን። ፈተና ሲባል የግድ አልጋ ውስጥ መገኘት ማለት አይደለም። ፈተና በትንሹ ነው የሚጀምረው። ሃይፐርቦሊክ ዲስካውንቲንግ የሚባል የኢኮኖሚክስ እና የሳይኮሎጂ ጽንሰ ሐሳብ አለ። ምን ማለት መሰለህ? የሰው ልጅ ከሩቅ ትልቅ ሽልማት ይልቅ የቅርብ ትንሹን ሽልማት ይመርጣል። በ2 ዓመት ውስጥ የምታገኘው ፍጹም ፍቅር ዛሬ ማታ ከስራ ባልደረባህ ጋር የሚጠጣ ቡናና የሚሰጥህ ፈገግታ ጋር ይፎካከራል። እና ብዙ ጊዜ አእምሮአችን የቅርቡን ይመርጣል። ችግሩ ያለው አንተ መጥፎ ሰው ስለሆንክ ወይም ደግሞ እሷ መጥፎ ስለሆነች አይደለም። ችግሩ ኦፖርቹኒቲ ወይም እድል ነው። ስሜታዊ ፍላጎቶችህ በስልክ ብቻ አይሟሉም። አንድ ቀን በጣም ደብሮ ወይም ደግሞ በጣም ደስ ብሎ ያንን ስሜት የምታካፍለው በአካል ያለ ሰው ትፈልጋለህ። ያኔ ነው ትናንሽ ውስልትና የሚጀምረው። አንድ ምሳሌ ልስጥ። ብዙ ሰዎች ስለ ኩሊጅ ኢፌክት ያወራሉ። ይሄ የሚያሳየው አዳዲስ ነገሮች ምን ያህል ለሰው ልጅ አእምሮ አነቃቂ እንደሆኑ ነው። ያንተ ፍቅረኛ ምንም ያህል ቆንጆ ብትሆንም እሷ ስክሪን ውስጥ ነች። በአካል የምታገኛት ምናልባትም ከሷ ያነሰ ውበት ያላት ሴት በአንተ አእምሮ ውስጥ ሪል ወይም እውነተኛ ስለሆነች ታሸንፋለች። በተለይ እኛ ወንዶች በሚታይና አካላዊ በሆነ ነገር የምናምን ነን። ርቀት ሲኖር ቀስ በቀስ ስሜታዊ ክፍተቱን የሚሞላ ሰብስቲቲዩት ወይም ደግሞ ምትክ መፈለግ ይጀምራል። ይሄ የሚሆነው ሳታስበው ነው። መጀመሪያ እንደ ጓደኝነት ይጀምራል፣ ቀጥሎ የልብ ማውራት፣ ከዛ ቀጥሎ ያው እንደምታውቀው ብዙ ነገሮች ሊፈጠሩ ይችላሉ። እዚህኛው ነጥብ ላይ በደንብ ስማኝ። አብራችሁ ስትሆኑ ስትጣሉ ምን ይፈጠራል? ትጮሃለህ፣ ትናደዳለህ፣ ግን መጨረሻ ላይ አይናኗን ታያለህ፣ ምናልባት እንባዋን ታያለህ፣ ትረጋጋለህ፣ ትተቃቀፋላችሁ። ይሄ ሜካፕ ኢንቲሜሲ ይባላል። ግጭትን የሚያበርድ ውሃ ነው። በረጅም ርቀትስ ስትጣሉ ስልኩ ይዘጋል፣ ብሎክ ይደረጋል፣ ወይም ደግሞ ቴክስት አይመለስም። ያኔ ችግሩ አይፈታም፣ ይዘገያል። የንዴት ስሜትህ በጣም እየባሰ ይሄዳል። አልበርት ሜህራቢያን የተባሉ ተመራማሪ እንዳረጋገጡት ከሆነ የሰው ልጅ መግባባት 55% በሰውነት ቋንቋ፣ 38% በድምጽ ቃና እንዲሁም ደግሞ 7% በምንናገረው ቃል ላይ የተመሰረተ ነው። በቴክስት ስትጣሉ 93% መግባቢያ መንገድ ተዘግቷል። እሺ ብለህ ስትጽፍ በንዴት ነው ወይስ በስምምነት? እሱ አታውቀውም። ስለዚህም ትንሽ አለመግባባት ወደ ትልቅ ጦርነት ይቀየራል። ምክንያቱም የምታየው ፊደልን እንጂ ስሜትን አይደለም። ይቅርታ ለመጠየቅ እንኳን ጉልበት የለውም። በስልክ ይቅርታ ማለትና አይኗን እያየህ ይቅርታ ማለት የሰማይና የምድር ያህል ልዩነት አላቸው። ለዚህ ነው የርቀት ግጭቶች የማይፈቱት፣ ዝም ብለው የሚቆለሉት። ወደ መጨረሻው ነጥብ ደርሰናል። ይሄ የመጨረሻው ነጥብ በጣም ወሳኝ ነው። ሰዎች በአካባቢያቸው ይቀረጻሉ። አንተ የምትኖረው በተለያዩ ጉዳዮች ጫና ውስጥ ነው። እሷ የምትኖረው ሌላ ዓለም፣ በሌላ ሲስተም፣ በሌላ አስተሳሰብ ውስጥ ነው። መጀመሪያ አካባቢ የምታወሩት የጋራ ታሪክ ይኖራችኋል። ስለ ሰፈራችሁ፣ ስለ አስተዳደግ፣ ስለ ትምህርት ቤት። ግን ጊዜ በሄደ ቁጥር የእሷ ሪያሊቲና ያንተ ሪያሊቲ ይለያያሉ። እሷ የምታወራህ ስለ አውሮፓ ጓደኞቿ፣ ስለ አዲሱ ስራዋ ባህል ነው። አንተ የምታወራት ደግሞ ስለዚህ ሀገር ኑሮ ነው። ይሄ ኮንቴክስት ድሮፒንግ ይባላል። የጋራ መነጋገሪያ አጀንዳ ታጣላችሁ። ቀስ በቀስ እሷን አዲስ ሰው እየሆነች እንደሆነ ትረዳለህ። አንተም ለሷ እንግዳ እየሆንክ ትመጣለህ። ሁለታችሁም እያደጋችሁ ነው፣ ግን በተለያየ አቅጣጫ። ብዙ ጊዜ ዲያስፖራ የሆኑ ሴቶችና እዚህ ሀገር ያሉ ወንዶች ሲለያዩ የምንሰማው ለዚህ ነው። እሷ የምታስበው በሄደችበት ሀገር ማይንድ ሴት ነው፣ አንተ የምታስበው በያዝከው ባህል ነው። ይህ ክፍተት ከጂኦግራፊያዊ ርቀት ይልቅ ሰፊ ነው። በመጨረሻም ተቀይረሻል ትላታለህ።
እሷም አልተረዳኸኝም ትልሃለች። ሁለታችሁም ልክ ናችሁ። የምታውቃት ሴት በዛ አውሮፕላን ተሳፍራ ስትሄድ ያኔውኑ ተቀይራለች። እንግዲህ ወንድሜ እነዚህን 6 መራር እውነቶች የነገርኩህ ተስፋ እንድትቆርጥ አይደለም፣ እንድትነቃ እንጂ። ግንኙነትህ በአንድ ቀንና በቅርቡ ተስፋ ላይ ብቻ የተንጠለጠለ ከሆነ አሁኑኑ ቆም ብለህ አስብ። በየቀኑ በስልክ የምታደርገው ጥረት የሞተ ፈረስን እንደመጋለብ እንዳይሆንብህ። ከላይ የጠቀስኳቸው ነገሮች እየተፈጠሩ ከሆነ ሁለት አማራጭ አለ። አንደኛው ርቀቱን በአጭር ጊዜ ውስጥ የምታጠፋበትን መንገድ ፈጥረህ እቅድ አውጥተህ ተንቀሳቀስ። ርቀት ጊዜያዊ መሆን አለበት እንጂ ቋሚ የአኗኗር ዘይቤ ሊሆን አይችልም። ሁለተኛ የማይሆን ከሆነ ራስንና እሷንም ከማሰቃየት ጨዋታውን ጨርሰህ ህይወትን ቀጥል። ጊዜህ ውድ ነው፣ ጉልበትህ ውድ ነው። የማያድግን ነገር ውሃ እያጠጣህ አመታትን አትጨርስ። እሺ የዛሬው ቪዲዮ ይህንን ይመስል ነበር። ይህ ቪዲዮ እንደነካህ አውቃለሁ። ምናልባት አሁን ማውራት የምትፈልገው ጓደኛ ይኖርህ ይሆናል። ለሱ ሼር አድርግለት። በርቀት ፍቅር ውስጥ ያለህ ተሞክሮ ምንድነው? ኮሜንት ላይ አስቀምጥልኝ። ለቻናላችን አዲስ ከሆንክ ሰብስክራይብ በማድረግና የደወል ምልክቷን በመጫን የቤተሰብ አባል ሁን። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።